ቃልሽን አላጥፍምማ የካሊድ የእምባና የጽናት ታሪክ ሰኔ 13 2018 ዓ.ም ግዴላችሁም ይህ መረጃ እስከ መጨረሻው ይደመጥ። ልብ ሰባሪ ግን ደግሞ የጽናት ተምሳሌ ስለሆነ ታዳጊ የህይወት ታሪክ ላካፍላችሁ ነው። ይህ ታዳጊ ካሊድ ይባላል። ገና 14 ዓመት አፍላ ወጣት ነው። እሱ ከሁለት ታናሽ ወንድሞቹ ጋር በሸከር ከተማ አስተዳደር በየካ ጣፎ ክፍለ ከተማ ከእናቱ ጋር ይኖር ነበር። አባቱ ከነርሱ ርቆ በጅጅጋ ከተማ ሌላ ህይወት ቢመሰረትም ካሊድ ግን በየቀኑ የእናቱ የብርታት ምሰሶ ነበር። ቃለ መሐላና የሞት መርዶ። የስምንተኛ ክፍል የሚስሪ ፈተና ሊወስድ ጥቂት ቀናት ሲቀሩት እናቱ በጽኑ ይታመማሉ። በዚያ የህመም አልጋ ላይ ሆነው ግን ለልጃቸው ለካሊድ አንድ ትልቅ አደራ ይሰጡታል። ልጄ እኔ አንድ ነገር ብሆን እንኳ ምንም ነገር ቢፈጠር አመቱን ሙሉ የለፋበትን ፈተና እንዳታቋርጥ አሉት። ካሊድም እሺማ ብሎ ቃል ገባላቸው። ነገር ግን ፈተናው ሊጀምር ጥቂት ሰዓታት ሲቀረው የማይቀረው ሞት መጣ። እናቱ ከዚህ ዓለም በሞት ተለዩ። አስክሬኑን ቤት ጥሎ ወደ ፈተና አዳራሽ ሄደ። እስኪ ያስቡ፣ የ14 ዓመት ልጅ ኖት ውድ እናቱ በድንገት ብታርፍ እርሱ ምን ያደርጋል? ካሊድ ግን በከፍተኛ ሐዘን እየተቃጠለ እያረረም ቢሆን ለእናቱ የገባውን ቃል ላለማጠፍ ወሰነ። በጠዋት ክፍል የእናቱን አስክሬን እቤት ውስጥ አስቀምጦ እንባውን እየጠረገ ወደ ፈተና አዳራሽ አመራ። የጠዋቱን ፈተና በብቃት ተፈተነ። ከፈተና እንደወጣ በፍጥነት ወደ ቤት ተመልሶ የእናቱን አስክሬን በለቅሶና በሐዘን እየሸኘ ወደ መቃብር አወረደ። በከሰዓት ክፍለ ጊዜ እናቱን ቀብሮ እንደተመለሰ ያንን ከባድ ሐዘን ተቋቁሞ የከሰዓቱን ፈተና ለመፈተን እንደገና ወደ ፈተና ክፍል ተመለሰ። ካሊድ የፈተና ወረቀቱን ሲጨርስ በውስጡ ለእናቱ የነገራት አንድ ትልቅ ልብ የሚሰብርና የሚያስለቅስ ቃልሽን አላጠፍኩም እማ የሚል ነበር። የ14 ዓመት ታዳጊ ያሳየው ጽናትና ለእናቱ የገባው ቃል አክብሮት ሁላችንም በእንባ ያስለቀሰ ነው፣ ግን ደግሞ ትልቅ ትምህርትም የሰጠ ክስተት ነው። እግዚአብሔር አላህ ለካሊድና ለታናሽ ወንድሞቹ መጽናናትን ይስጣቸው። የእናቱን ነፍስ በአጸደ ገነት ያኑርልን። አመሰግናለሁ። ይሄ ቪዲዮ ሼር ሲደረግ ይሄ ልጅ እንዲታገዘ እንዲረዳ አካውንቶች ለተከፈቱ እባካችሁ በኮሜንት ሴክሽን ላይ አስቀምጡ። አካውንቱን ቼክ አድርጉ። የሱ መሆን አለመሆኑን ቼክ አድርጋችሁ የበኩላችሁን አድርጉ ማለት እወዳለሁ። ይሄ ልጅ በጣም አንጀቴን የበላኝ የምሬ። ምን ብላችሁ ተገልጹታላችሁ? እንደዚህ አይነት ሰበር መረጃ ነውኝ። ከሚሰራበት ድርጅት ከ1 ሚሊዮን ብር በላይ ግምት ያለውን የማሽን መለዋወጫ የሰረቀው ግለሰብ ከነ አባሪዎቹ በቁጥጥር ስር ዋለ። የዜና ቀን ሰኔ 13 2018 ዓ.ም የወንጀሉ ድርጊት የተፈጸመው በአቃቂ ቃሊቲ ክፍለ ከተማ ወረዳ 5 ልዩ ቦታው በርታ ተብሎ ከሚጠራው አካባቢ ነው። ተጠርጣሪው ሙክታር የተባለ ሲሆን ከሚሰራበት አንድ የግል ድርጅት ውስጥ ተቀጥሮ በመስራት የሚገኝ ሲሆን ድርጅቱ ባለቤቶቹ ባመቻቹለት ሁኔታ መኖሪያውን እዛው አድርጓል። የተፈቀደለትን ሁኔታ እንደምቹ አጋጣሚ የተጠቀመው ተከሳሽ በተለያዩ ጊዜያት ሰዎች ያለመኖራቸውን እንደ መልካም አጋጣሚ በመጠቀም ድርጅቱ ለሽያጭ ከውጭ ያስመጣቸውን ብዛት 172 የሆነውን ከ1 ሚሊዮን ብር በላይ ግምት ያለውን የእስካቫተር መለዋወጫ መቆፈሪያ ማሽን ጥርስ እያወጣ እዛው አካባቢ በሚገኝ ዲዛ ቤት ሲሸጥ ቆይቷል። የተሰረቀው ንብረትን በማህበራዊ ሚዲያ አማካኝነት ለሽያጭ መቅረቡን መረጃ የደረሳቸው የግል ተበዳይ ዕቃቸው መሰረቁን በማወቃቸው ጉዳዩን በአቃቂ ቃሊቲ ክፍለ ከተማ ፖሊስ ዋና መምሪያ ለሰርቴ አካባቢ ፖሊስ መምሪያ ይህን ያሳውቃሉ። የጉዳዩን መረጃ መነሻ በማድረግ ፖሊስ በዚህ ህገወጥ ሽያጭ ውስጥ ተሳታፊ የነበረውን ደላላ በቁጥጥር ስር በማዋል ባደረገው ምርመራ የማሳተፍ ስራ ተጠርጥረውና እና ሌሎች 11 አባሮችን ከነ ኤግዚቢት በቁጥጥር ስር በማዋል ከተሰረቀው ከ172 የማሽን ጥርስ ውስጥ 153ቱን አስመልሷል። ተቋማቱ ሰራተኞቻቸውን በሚቀጥሩበት ወቅት ተገቢውን ክትትልና ቁጥጥር በማድረግ የሚገባቸው መሆኑን የገለጸው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ መሰል ወንጀሎችን ለመከላከል ቴክኖሎጂን መጠቀም እንደሚገባ መልእክታቸውን አስተላልፏል። የመረጃ ምንጭ አዲስ አበባ ፖሊስ ምክትል ሳጅን ፍጹም በቀለ